ጤና ይስጥልን ዜናዎችን ይዘን ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እናስታውሳችኋለን። ወደ መረጃዎች እናልፋለን። ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድን አነሳ። ከዚህ በኋላ የቁጠባ ወለድ መጠን በገበያ ፍላጎትና አቅርቦት ብቻ እንደሚወሰን የባንኩ የገንዘብ ፖሊሲ ትላንት ባወጣው መግለጫ አስታውቋል። ዝቅተኛውን የወለድ መጠን ማንሳት ያስፈለገው በኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን በመቆጣጠር የዋጋ ንረትን ለማረጋጋትና በባንኮች መካከል የሚደረገውን ውድድር በማሳደግ ቁጠባን ለማበረታታት ነው ተብሏል። ባንኮች በብሔራዊ ባንክ የሚያስቀምጡት ወርሃዊ አማካይ መጠባበቂያ ክምችት ምጣኔ ከ2 በመቶ ወደ 10 በመቶ እንዲያድግ ጭምር ወስኗል። የብሔራዊ ባንክ የ15 በመቶ የፖሊሲ ተመን ባለበት የሚቀጥል ሲሆን በባንኮች ላይ የተጣለው 24 በመቶ ዓመታዊ የብድር እድገት ገደብ ደግሞ ለ3 ወር እንደሚቀጥል ተገልጧል። መንግስት ቲክቶክን እና ዩቲዩብን ጨምሮ በዓመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባው አውስቷል። እነዚህ መስፈርቶች የሚያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላ ገቢያቸው 15 በመቶ ግብር እንዲከፍሉ ይደረጋል ተብሏል። ገንዘብ ንድያ ለዕለቱ የተዘጋጁት መረጃዎች እነዚህ ናቸው። በሌላ ዝግጅት ተመልሰን እንመጣለን። እስከዛው ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን እንድታበረታቱ እንጠይቃችኋለን። መልካም ጊዜ።